እንዴት አረፈዳችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ዛሬ እንግዲህ ያው እንደምታውቁት በከተማችን የወንጌልን ስራ የምንሰራበት ሳምንት ነው። በተለይ ደግሞ ዲስ ዊኬንድ ስለ ወንጌል ብዙ የምንሰማበት ያላመኑ ቤተሰቦቻችንን፣ ጓደኞቻችንን፣ ዘመዶቻችንን ደግሞ ለወንጌል ኤክስፖዝ የምናደርግበት ወንጌልን እንዲሰሙ የምናደርግበት ጊዜ ነው። በጣም አይ ቲንክ ከሁሉ ነገር በላይ የሆነ ትልቅ እድል ይመስለኛል እንደዚህ አይነት ጊዜዎች፣ ወቅቶች። በእርግጥ እንደ ቤተክርስቲያን ይሄ የጀማ የሆነ ሲዝን ስራ ሳይሆን የሁል ጊዜ ስራ እንደሆነ እናምናለን። እንደዛ ነው የምናስተምረው። ግን ደግሞ እንደዚህ አይነት ስፔሻል ኦኬዥን ሲኖር፣ እንደዚህ አይነት ጊዜ ሲኖር ደግሞ በእውነት በጣም ደስ የሚል ነው። ሰዎች የእግዚአብሔርን ወንጌል እንዲሰሙ በተለያየ መንገድ አጋጣሚ ሲያገኙ፣ በሚዲያው ሊሆን ይችላል፣ በእንደዚህ በጀማ ስብከት ሊሆን ይችላል። እኛ ደግሞ በቤተሰቦቻችን በዚህ አጋጣሚ የምንነግረውን የወንጌል ሁኔታዎች በማየት ሰዎች ወደ እግዚአብሔር መንግስት እንዲመጡ የምናደርግበት ቀን ሲዝን ስለሆነ እግዚአብሔር እናመሰግናለን። እኔም ዛሬ ስለ ወንጌል ማህበርተኝነትን በተመለከተ በተለይ ደግሞ ወንጌልን ስናስብ መንግስት ትምጣ በሚል ርዕስ ስለ ወንጌል ጥቂት እናወራለን። ለምንድን ነው ይሄን ያልኳችሁ? የወንጌልን ስራ ከመንግስት ወይም ከኪንግደም ስራ ጋር አብረን እንድናያይዘው ስለምፈልግ ነው። ብዙ ጊዜ በተለይ በዚህ ዘመን ያለን ክርስቲያኖች አንድ ዲስአድቫንቴጅስ ነን ብዬ የማስበው ወይም እንደው ጥቂት በዚህ ዘመን ባለ የአስተዳደር ሁኔታው ስለምንኖር አንዳንድ የመንግስታትን ሁኔታ ብዙ አንረዳም። ምን ማለት መሰላችሁ? ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ስለ ኪንግደም ወይም ስለ መንግስት ያወራል እና ብዙዎቻችን መንግስት ብለን የምንረዳው በዚህ ዘመን ያለን መንግስት እሳቤ ስለሆነ ምናልባት በምርጫ የሚመረጥ የሆነ ክልል ያለው ከዛ ክልል የማያልፍ ከባውንደሪው ብዙ የማይርቅ እዛ አካባቢ ያሉትን ሰዎች ብቻ የሚያስተዳድር ከዛ ከሆነ ጊዜ በኋላ የሚወርድ እንደዚህ አድርገን በዚህ ዘመን ያለን የመንግስት እሳቤ ይዘን ነው ስለ መንግስት ያለን አመለካከት። ግን በዛ ጊዜ ኢየሱስ ክርስቶስ ስለ መንግስት ሲያወራ የሚያወራው ስለ ኪንግደም ነው። ኪንግደም ደግሞ የራሱ የሆኑ ባህሪያቶች አሉት። በዚህ ዘመን ያሉ መንግስታት ብዙ ማያንጸባረቁት ማለት ነው። ለምሳሌ በዚህ ዘመን ያሉ መንግስታት ግዛቴን አስፋፋለሁ ቢሉ፣ ለምሳሌ ኢትዮጵያ መንግስት ነች ብለን እናስብና የኢትዮጵያ መንግስት ወደ ደቡብ ወደ ኬንያ መሄድ አለብኝ፣ ወደ ሶማሊያ፣ ወደ ሰሜንም ኤርትራን አልፌ ወደ ሱዳን መሻገር አለብኝ፣ በኤርትራ ባህር በኩልም በሜዲትራኒያን ባህርና በቀይ ባህር በኩልም ደግሞ ተሻግሬ ወደ የመን ወደ ሳዑዲ መሻገር አለብኝ ብሎ ቢያስብ እዚህም ያለን እኛ ጤነኛ መንግስት አይደለም ብለን እናስባለን። በውጭ ያሉትን መንግስታት ይህን መንግስት ማጥፋት አለብን፣ ጤነኛ መንግስት አይደለም ተብሎ ነው የሚታሰበው። ምክንያቱም በዚህ ዘመን ያለ የመንግስት እሳቤ ያለን ቦታ ብቻ ይዞ የመቀመጥ እሳቤ ስለሆነ ማለት ነው። ኦልሬዲ የተሰጠውን የተከለለውን ቦታ ይዞ የመቀመጥ እሳቤ። በተለይ ደግሞ አፍሪካ ውስጥ እንደምታውቁት ከቀኝ ግዛት በኋላ ጦርነት እንዳይነሳ የቀኝ ግዛት መንግስታት አፍሪካ ለቀው ሲሄዱ ጦርነት እርስ በርስ እንዳይነሳ በቀኝ ግዛት ጊዜ የነበሩት የመንግስት ከለላዎች ወይም ደግሞ የመንግስት የሀገራት ክልሎች እንዳይነኩ የሚል ስምምነት አላቸው። ይሄን ያደረጉበት ከቀናነት ነው። ጦርነት በመንግስታት መካከል አፍሪካ ውስጥ እንዳይነሳ ነው ይሄንን ያደረጉበት። ግን ይሄንን በሚያደርጉበት ጊዜ አሁን ያለን ሰዎች በዛ ዘመን የዛሬ 2000 ዓመት 3000 ዓመት ያለን የመንግስትን እሳቤ በትክክል እንዳንረዳ ያደርገናል። ይሄ ደግሞ መጽሐፍ ቅዱስ ላይ ያለንም የኪንግደም እሳቤ ማለት ነው በትክክል እንዳንረዳ ያደርጋል። ጠዋት ተነስተን ቸርችም ስንመጣ የምንጸልየው ጸሎት አለ አይደል? የአባታችን ሆይ ጸሎት። በዚህ የአባታችን ሆይ ጸሎት መሃል ውስጥ አንዱ ያለው ትልቁ ነጥብ የምን ነጥብ ነው? መንግስትህ ትምጣ ነው አይደል? ግን እርግጠኛ ነኝ ብዙዎቻችሁ መንግስት ትምጣ የሚለው ምን እያወራ ነው? ምን እያልን ነው? ለኛ በዚህ ዘመን ላለን ሰዎች ምን እያልን ነው የሚለውን በዛ ዘመን በነበረው ቶን፣ በዛ ዘመን በነበረው እሳቤ ይሄ ቃል ለሰሚዎቹ በተነገረበት መንፈስ ካልተረዳ ነው እንዳልኳችሁ ተገቢውን ምላሽ መስጠት አንችልም። አይደለ? መጽሐፍ ቅዱስ የሚያጠኑ ሰዎች መጀመሪያ መጽሐፍ ቅዱስን ስናጠና ለመጀመሪያው ተደራሲዎች ምንድን ነበር መልእክቱ የሚለውን ከተረዳም በኋላ ነው ወደኛ የምናመጣው አይደል?
አለበለዚያ ይሄንን መልእክት የተነገራቸው ሰዎች የሰሙትን መስማት ካልሰማን በእነሱ መንገድ ካልሰማ ነው የመልእክቱን ጉልበት እናጣለን። ስለዚህም ነው አንዳንድ ቤተክርስቲያን ውስጥ የምናደርጋቸው ነገሮች ከመጽሐፍ ቅዱስ እውነተኛ ትርጉም አንፃር ሴንስ የማይሰጡት። ለዛ ነው ትርጉም የማይሰጡት። አንደኛው ትርጉም አይሰጥም ብዬ የማስበው የመንግስት ሐሳቤ ነው ወይም ደግሞ የኪንግደም ሐሳቤ ነው፣ ከወንጌል አንፃር ስለምመጣበት ማለት ነው። የሐዋርያት ሥራ ቅድምም የተባለው የሐዋርያት ሥራ ምዕራፍ 1:8 እና ማቴዎስ 16:13 ላይ ያለውን ቃል በጋራ እናነብና ከዛ ወደዚህ ሐሳብ እንመጣለን። ሁላችሁም የምታውቁት ቃል ስለሆነ ደግሜ ማለት ትኩረት ሰጥቼ የተለየ ነገር አላደርግም፣ ግን የምናውቀውም ቅድምም የተነገረውን ቃል ስለሆነ እንደዚህ ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አላቸው። ይሄንን ቃል ከዚህ በፊትም ለመናገር ሞክሬያለሁ። አይ ቲንክ በሮብ ፕሮግራም ላይ ይሄንን ቃል የተናገረው ኢየሱስ ሐዋርያት ስለ መንግስት ስላነሱለት ነው። ታስታውሱ እንደሆነ ወደ ላይ ከፍ ብላችሁ በምትሄዱበት ጊዜ ቁጥር 6 ላይ እነርሱም ተሰብስበው ሳሉ ጌታ ሆይ የእስራኤልን መንግስት መልሰ የምታቋቁምበት ጊዜ አሁን ነውን ብለው ጠየቁት ይላል። ቁጥር 7 እና ቁጥር 8 ከዚህ የመጣ ነው። ስለዚህ ስለ መንግስት ነው የጠየቁት። ስለማን መንግስት እነሱ የጠየቁት? ስለ እስራኤል መንግስት። ስለ እስራኤል መንግስት ሲጠይቁ እያጠየቁ ያሉት በገናናነቱ ስለሚታወቀው በዳዊትና በሰለሞን ጊዜ ስለነበረው ስለዛ ታላቁ የእስራኤል መንግስት ነው። ምክንያቱም እስራኤላውያን ከዛ በኋላ በደረሰባቸው ከፍተኛ የሆነ የመንግስታት ብዝበዛ ምክንያት የነገስታት ብዝበዛ ምክንያት ፍቅራቸውም ምኞታቸውም ፍላጎታቸውም ያንን መንግስት መመለስ ነው። ስለዚህ ኢየሱስ ክርስቶስም አልቲሜትሊ ያሰቡት ይሄንን መንግስት ወደ እስራኤል ይመልሳል ብለው ነው። ስለዚህ ኢየሱስ ክርስቶስ ከሞተ ከተነሳ በኋላ ሊያርግ ሲል የጠየቁት የመጨረሻ ጥያቄ የእስራኤልን መንግስት መቼ ትመልሳለህ የሚል ጥያቄ ነው። ኢየሱስ ግን ይህን ጥያቄ አልመለሰላቸውም። የጠየቁት የመንግስትነት ጥያቄ ነው። በእርግጥ የመለሰላቸው የመንግስትነት መልስ ነው፣ ግን የመለሰላቸው የእስራኤል መንግስት መልስ አይደለም። ይህንን አላቸው ቁጥር 7 ላይ አብ በገዛ ስልጣኑ የወሰነውን ጊዜ ወይም ወቅት ማወቁ ለእናንተ አልተሰጣችሁም ብሎ ከዛ ምን አላቸው? ነገር ግን አላቸው። ስለሌላ መንግስት ነገራቸው ማለት ነው። ስለ መንግስት ጠየቁ፣ ስለ እስራኤል መንግስት። ኢየሱስ ግን ያንን መንግስት እናንተ አይመለከታችሁም፣ እኔ የመለመልኳችሁ ለሌላ መንግስት ነው አላቸውና ይሄን መንግስት አላቸው የምትሰሩበት፣ የምታሰፉበት፣ የምትሄዱበት ግን መንገድ አለ አላቸው። አያችሁ? ስለዚህ ኢየሱስ ክርስቶስ እያወራ የነበረው ስለ መንግስት ነው። ቅድም እንዳልነው የመንግስት እሳቤን በአሁን ጊዜ አታስቡት። የመንግስት እሳቤን በዛ ዘመን አንድ ኪንግደም በአሁኑ እሳቤ መንግስት የሚለው ራሱ ትክክለኛው ቃል እንደሆነ I'm not sure ኪንግደም በአማርኛ መንግስት መባል የለበትም ብዬ ነው ማምነው። ምክንያቱም መንግስት አስተዳደር ወይም አድሚኒስትሬሽን አይነት ነው። we are talking about a kingdom የንጉሳዊ አገዛዝን ነው እያሰብን ያለውና ንጉሳዊ አገዛዝ በባህሪው ወይ ይጠፋል ወይ ይሰፋል፣ መሀል ላይ አይቆምም። ባይዘው የለም ንጉሳዊ አገዛዝ ውስጥ የሚኖር አስተዳደር ወይ መስፋት አለበት ግዛቱ። ምክንያቱም ንጉስ ስሙን፣ ዝናውን፣ ክብሩን ማስፋት አለበት። ስለዚህ ሁሉ ጊዜ ነገስታት ሲመሰረቱ አይታችሁ እንደ የመጀመሪያው ስራቸው ኤክስፓንሽን ነው፣ መስፋት ነው። ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ መስፋት ዋነኛ ስራቸው ነው። ኪንግደሞችን ካሰብን በየትኛውም ዘመን የነበሩ ኪንግደሞች የኢትዮጵያን ኪንግደሞች ጨምራችሁ ስማቸውና ዝናቸው አብሮ የሚነሳው ከስፋታቸው አንጻር ነው። ስለዚህ የሮም ኪንግደምን ብታስቡ፣ የእስራኤልን መንግስት ብታስቡ፣ የግሪክን መንግስት ብታስቡ የሰፉትን ያህል ነው ስማቸው ያለው። ስለዚህ ልክ ስልጣን ሲይዙ እነዚህ ነገስታት የመጀመሪያ ስራቸው መስፋት ነው። ለመስፋት የሚያስፈልጋቸው ነገር አለ፣ በኋላ እንመጣበታለን። ደሴም ሎጂክ ነው ኢየሱስ ክርስቶስ የተጠቀመው። ባይዘው ኢየሱስ የተጠቀመው ደሴም ሎጂክ ነው። እናንተም አላቸው የተመሰረተ መንግስት አለ፣ የእናንተ ስራ ይሄንን መንግስት ቁጥር 8 ላይ
በኃይል በወረደ የመንፈስ ቅዱስ በእናንተ ላይ በኃይል በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ ሰማሪያ እስከ ምድር ዳርቻ ድረስ ምን ትሆናላችሁ? this is kingdom speaking የንግስና ወሬ ነው። ይሄንን ቃል ማቴዎስ 16 ላይ ይቅርታሽ ማቴዎስ 16ን በኋላ ስለምመጣበት በስፋት ይሄንን ሐዋርያት ሥራ ላይ ያለውን ቃል ላይ እንቆይበት። ይሄንን ስላችሁ ምን መሰላችሁ? ዋናው ሐሳቤ በአዲስ ኪዳን ይሄ ኪንግደም የሚለው ቃል በአዲስ ኪዳን በምታዩበት ጊዜ እስከ 160 ጊዜ ተጠቅሷል። እንደውም የሚባለው ምንድነው? በጣም በብዛት ከተጠቀሱት ሐሳቦች ቃል ሳይሆን ሐሳቦች ውስጥ ከአንድ እስከ 3 በሚባሉት የተጠቀሰው አንደኛው ኪንግደም የሚለው ሐሳብ ነው። በአዲስ ኪዳን በጠቅላላው እስከ 160 ጊዜ ተጠቅሷል። እንደምትጠቀሙበት ትርጉም አይነት ማለት ነው። የእግዚአብሔር መንግስት፣ የሰማይ መንግስት በሚል ማለት ነው። ሁለተኛው ደግሞ እሱን ደግሞ እናጥብበውና የእግዚአብሔር መንግስት ለመጀመሪያ ጊዜ ይዞ የመጣው ኢየሱስ ነው ብለን ካሰብን በወንጌላት ደግሞ ስናይ በወንጌል መጽሐፎች ስናይ ደግሞ በወንጌል መጽሐፍ ቢያንስ 127 ጊዜ የኪንግደም ወይም የመንግስት ሐሳብ ተጠቅሷል። 127 ጊዜ። ባለፈው ስንነጋገር እንዳወራ ነው አንድ ቃል ሲደጋገም፣ አንድ ሐሳብ ሲደጋገም ዋናው መልእክቱ ትኩረት እንዲሰጥበት ነው። እርሳ ፎከስ የትኩረት ጉዳይ ነው። ስለዚህ 127 ጊዜ ኢየሱስ ክርስቶስ በወንጌል መጽሐፍት ላይ ስለ እግዚአብሔር መንግስት ወይም ስለ ሰማይ መንግስት አውርቷል። ስለዚህ ምን ማለት እንችላለን? ከዚህ የኢየሱስ ክርስቶስ ዋና ጉዳዩ የመንግስት ጉዳይ ነው። እሺ እዚህ ጋር አልበቃ ካለን ኢየሱስ ክርስቶስ የወንጌል ስራውን ሲጀምር ማቴዎስ ላይ እንዲሁም ማቴዎስ 3:17 እንዲሁም ማርቆስ 1:15 የወንጌል ስራውን ሲጀምር ከተጠመቀ በኋላ ከተፈተነ በኋላ የወንጌል ስራውን ሲጀምር የጀመረባት ፍሬዝ አለች። ባይዞይ የምታስታውሱ ከሆነ ምን የሚል ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ቃል ነው። ሁለቱም ቦታ ላይ ኢየሱስ ክርስቶስ የወንጌል ስራውን ሲጀምር አገልግሎቱን ሲጀምር ወደ አገልግሎት ሲገባ የተናገረው የመጀመሪያ ቃል መንግስተ ሰማያት ቀርባለችና ንስሐ ግቡ ነው። ስለዚህ you can imagine የመንግስት ጉዳይ የኪንግደም ጉዳይ ኢየሱስ ራሱ የጀመረው ጉዳይ ነው ማለት ነው። የጀመረበት ጉዳይ ነው። እሺ ኢየሱስን ጸሎት አስተምረን አሉት አይደለ? ጸሎት አስተምረን ብለው ሐዋርያቱ ሲጠይቁት ለምን? ምክንያቱም የዮሐንስ ደቀ መዝሙርም የነሱ ጸሎት አላቸው። አንተስ የምታስተምረን ጸሎት የለም ወይ? ጸሎት አስተምረን ሲሉት እኛ ከዛ በኋላ የቤተ ክርስቲያን ምንድነው የምንለው የመደምደሚያ ጸሎት ሁሉ የምናደርገውን ማለት ነው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ ከዛስ መንግስትህ ትምጣ። ስለዚህ የመንግስት ሐሳብ የአዲስ ኪዳን ሐሳብ ነው። የመንግስትን ሐሳብ ስንረዳ ነው የወንጌልን ሐሳብ ወይም የወንጌልን ጉልበት የምንረዳው። ምክንያቱም ወንጌልን የወንጌልን ትርጉም የወንጌልን ኃይል ከኪንግደም አንጻር የምናስበው ከሆነ ይዞት የሚመጣው ኃይል አለ፣ ፎርስ አለ። ምክንያቱም ቅድም እንዳልኳችሁ ነው ኪንግደም በምንድነው አብሮ በመቀመጥ በመተቃቀፍ ቁጭ በማለት በመተው አሁን ባለ ሲቪሊቲ የኪንግደም ስራ አይሰራም። ለቅድም እንዳልኳችሁ ኪንግደም በባህሪው የመሄድ የመስፋት የማሸነፍ የመሻገር የመውጣት ስራ ነው። ኪንግደሞች ይሄንን ማድረግ ሲያቆሙ አይታችሁ እንደሆነ በዘመናት መካከል ኪንግደሞች ይሄንን መስራት ሲያቆሙ ወይም አቅም ሲያጥራቸው ወይም ምቾት ሲይዛቸው ሁሉንም ኪንግደም እንደ የታሪክ አጥኚዎችን መጠየቅ ወይ ደግሞ እናንተ ማጥናት ትችላላችሁ።
ኪንግደማቸው ወይም ደግሞ መንግስታቸው መውደቅ መፍረስ የሚጀምረው መቼ ነው? ሲደላደሉ ነው፣ ሲመቻቸው ነው። ከዚህ በኋላ መስፋት አያስፈልገንም በቅቶናል ማለት ሲጀምሩ የኪንግደማቸው መፍረስ መነሻ ነው። ስለዚህ የኪንግደም በባህሪው ያ ነገር መንግስት ነው ካልን በዛ ዘመን ኪንግደም ነው ካልን የመጀመሪያው ተግባሩ ምንድን ነው ማለት ነው? መስፋት ነው። ያለ መስፋት ኪንግደምን ማሰብ አትችሉም። ለዚህ ነው በዚህ ዘመን ማይንድ ሴት ማሰብ ከባድ ነው ያልኳችሁ። ለዚህ ነው በዚህ ዘመን ማይንድ ሴት መስፋት፣ ተስፋፊነት ምናምን ክፉ ትርጉም ነው ያለው አይደል? እንትን ነው ወራሪ ነው እንደዚህ ነው። ይሄ ትርጉም ስላለው ለዚያ እኛ we are in disadvantage ይሄንን አንደርስታንድ ለማድረግ። ግን ኢየሱስ የመጀመሪያ ተደራሲዎቹ እኛ አልነበርንም። ይሄንን አንደርስታንድ የሚያደርጉ ሰዎች ናቸው ይሄ የተጻፈላቸው ሰዎች። ኪንግደም ሲባል ይገባቸዋል። ቶሎ ብሎ ለመስፋት የተዘጋጀ ማለት ነው። የማይቀመጥ ማለት ነው። አንድ ቦታ የማይሆን ዋና ትኩረቱ የያዘውን ይዞ መቀመጥ ሳይሆን ከዛ ያለፈ ስራ የሚሰራ በየቀኑ የሚሰፋ ዛሬ ከያዘው የተሻለ ለመስራት የሚታገል አዲስ ነገር አዲስ መንግስት ወደ ራሱ ለመጨመር አዲስ ኪንግደም አዲስ ቦታ አዲስ ግዛት ወደ ራሱ ለመጨመር የሚታገልን መንግስት ነው እነሱ ወዲያው የሚስሉት። ስለዚህ ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለች ብሎ ሲናገራቸው ምንድን ነው እነሱ እያሰቡ ያሉት ነው? እነዚህ ሰዎች እያሰቡ ያሉት የሆኑ ጥቂት ግለሰቦች ጌታን ካመኑ በኋላ የሚቀመጡበት የሆነ ቦታ ማለት አይደለም። ራሳቸውን የሚያስቡት ለዛ መንግስት እንደሚሰራ ወታደር ነው። በኋላ አክቹአሊ እንመጣበታለን። ጳውሎስ ለጢሞቴዎስ ይህንን ቃል ስለነገረው ማለት ነው። አክት ላይክ ኤ ሶልጀር ስላሉ እንደው በጣም የሚገርማችሁ እሱ ቃል ላይ ራስህን በሲቪሊየን ላይፍ ለሲቪሊየን ላይፍ ስታይል አታጠላልፍ። በምንድን ነው የሚባለው? የድሮ ትርጉም ትዳር በሚገኝበት ይላል። አም ኖት ሹር እሱ the right definition እንደሆነ። እንግሊዝኛው ሲቪሊያን ተራ ይሄ ወታደር ያልሆነው ማለት ነው። ወታደር ያልሆነው የሚኖረው የኑሮ ዘይቤ ያለ አይደል? ሴደንተሪውን የተረጋጋ ህይወት እሱን አይነት ኑሮ አትኑር ነው ትርጉሙ። እንደ ወታደር ኑር ማለት የሚያዝህ አዛዥ አለ። ሁል ጊዜ ለመውጣት የተዘጋጀነ፣ ሁል ጊዜ ለመሄድ የተዘጋጀነ፣ ለስራ የተዘጋጀነ፣ አለባበሰ አኗኗረ ሁሉ ነገሩ የወታደር አይነት ይሆናል ነው። ስለዚህ መጀመሪያ ይሄንን ቀጣዩን ነገር ከማውራታችን በፊት ይሄንን ስለ መንግስት ስናወራ ስለ ወንጌል ስናወራ ኢየሱስ ያወራበት መንገድ የመንግስትነት መንገድ የኪንግደም መንገድ ነው። ስለዚህ የኪንግደም መንገድ ደግሞ የመውጣት መንገድ መሆኑን አንደርስታንድ ማድረግ ይገባናል። እሱን አንደርስታንድ ስናደርግ አሁን ኢየሱስ ክርስቶስ ስለ ወንጌል የሚያወራውን ስለ መንግስት የሚያወራውን እሳቤ እንረዳለን። ለዚህ ሁሉ ጊዜ ኪንግደም ሲባል የሚሰፋ የሚወጣ የሚሄድ የሚሰራጭ አዳዲስ ነገሮችን የሚማርክ ወደ ራሱ የሚያመጣ ህዝብ የሚጨምር እየማረከ ዜጋ እያደረገ ከሌላ መንግስት ወደ ራሱ የሚያፈልስ ያኛውን መንግስት የሚያሸንፍ መሆን አለበት። this is the principle። ይሄ ነው የመንግስትነት ፕሪንሲፕል። ይሄ ፕሪንሲፕል ነው ወደ ወንጌልም የሄደው። ወደ ወንጌል የሄደው ይሄኛው እሳቤ ነው። ቆላስይስ 1:13 ላይ እንደዚህ የሚል ቃል አለ። እርሱ ከጨለማው አገዛዝ አዳነን ወደሚወደውም ወደ ልጁ መንግስትም አሻገረን ወይም አፈለሰን ይላል። አክቹአሊ እኔ የምወደው አፈለሰን የሚለውን ቃል፣ ምክንያቱም አፈለሰን ይዘ ዋርተር ቃሉ ፈለሰ የሚለው ቃል በራሱ ከጦርነት ከአንዱ ግዛት ወደ ሌላ ግዛት በኃይል በብዛት ገብቶት አንድ ሰው ሁለት ሰው እኮ አይደለም፣ በብዛት አንዴ ስታፈልሷቸው ከታሰሩበት ማለት ነው። ያ መንግስት ይዟቸው ከነበረ የያዘበትን አጥር አፍርሳችሁ የያዘበትን ቀንበር ሰብራችሁ በብዛት ስትለቋቸው ወደዚህኛው መንግስት ስትለቋቸው አፈለሰ ይባላል። አያችሁ። ስለዚህ አንደኛ ቆሮንቶስ ላይ እግዚአብሔር ቆላስይስ 1:13 ላይ እርሱ ከጨለማው አገዛዝ አዳነን ወደሚወደው ወደ ልጁ መንግስት አፈለሰን ነው የሚለው። ስለዚህ ያፈለሰን ወዴት ነው? ወደ ልጁ መንግስት። አያችሁ። እሳ ኪንግደም ያወራን ያለ ነው፣ ስለ መንግስት ነው፣ ስለ ኪንግደም ነው የምናወራው ማለት ነው። ይሄንኑ ቃል በጣም የምናውቀው ቃል ላይ ማቴዎስ 6:33 ላይ ያለ ቃል አለ። ማቴዎስ 6:33 ላይ ከሁሉ አስቀድማችሁ ይላል የእግዚአብሔርን ጽድቅና መንግስት። አያችሁ።
ይሄን ቃል ለብዙ ነገር እንጠቀምበታለን፣ ግን ቃሉ የሚለው መንግስት ፈልጉ ነው። ከሁሉ አስቀድማችሁ ተግባራችሁ፣ ከሁሉ አስቀድማችሁ ስራችሁ የእግዚአብሔር መንግስትን መፈለግ መሆን አለበት። የእግዚአብሔር መንግስት ማስፋት፣ የእግዚአብሔር መንግስት ስራ መስራት መሆን አለበት ይላቸዋል። ስለዚህ እዚህ ጋር የሚነግራቸው ስለ እግዚአብሔር መንግስት ነው። ዮሐንስ ራእይ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ በደሙ ላነጻን አምላኩና አባቱን እንድናገለግለው መንግስትና ካህናት ላደረገን ይላል። አያችሁ? we are become a kingdom። ስለዚህ ስንፈልስ የሆነው ምንድነው ማለት ነው? መንግስት ነው። ይሄን እንድትረዱ ለምንድን ነው እዚህ ላይ ያተኮርከው ካላችሁኝ፣ የወንጌልን መስፋት ከመንግስት መስፋት ጋር ማመሳሰል አለብን። የወንጌልን ስራ ከኪንግደም ስራ ጋር ማገናኘት አለብን። መንግስታት መንግስታቸውን ለማስፋት በሚሰሩበት መንገድ ካላሰብነው የወንጌልን ስራ አሁን የምናወራውን ኢፌክቲቭነስ የወንጌልን ውጤት መስራት አንችልም። ምክንያቱም የእግዚአብሔር ቃል ስለ ወንጌል ሲያወራ ስለ መንግስት መስፋት ነው የሚያወራው። ስለ መንግስት ደግሞ የሚሰፋው በኃይል፣ በጉልበት፣ በአቅም ባለን ኃይል በሙሉ መሰጠት ውስጥ በመሆን ነው አይደለ? አሁን እንኳን እየቀረ መጥቷል። ድሮ ውትድርና ይሄ ዘመቻ ሲካሄድ ለምሳሌ ኢትዮጵያና ኤርትራ ዛሬ 20 ምናምን የተዋጉ ጊዜ ውጊያው እንደሚኖር ሲታሰብ ኢንታየር ኢኮኖሚ የዋር ኢኮኖሚ ይሆናል፣ የጦርነት ኢኮኖሚ ይሆናል። የጦርነት ኢኮኖሚ ማለት ነው ሁሉም ነገር የሚሰራው ለጦርነቱ ዓላማ ይሆናል። አይታችሁ እንደሆነ ሴቶች እህል ምናምን ያዘጋጃሉ። ወጣቶች ተመልምለው የማሰልጠኛ ይገባሉ። እንትኖች ሚዲያዎች ምናምን ሁሉ የሚያወሩት ስለ ጦርነቱ እንዴት ድል እንደምናደርግ፣ እንዴት ጀግኖች እንደሆኑ ወታደሮቻችን ነው። ጄኔራሎቹ ወጥተው የሚያወሩት ስለ ስልታቸውና ቤት በኩል መቼ ምን እንደሚያደርጉ ነው። መሪው ወጥቶ ህዝቡን አይዟችሁ እንደዚህና እንደዚህ እናደርጋለን ብሎ በማበራትና ኢንታየር ኢኮኖሚ የሀገሪቱ እሳቤ ሁሉ የጦርነት እሳቤ ይሆናል አይደለ? በቅርብ እንኳን በነበረው የኛ ግጭቶች እንኳን ይሄን ተመልክተናል። ሚዲያዎቹ ሁሉም ነገር ጦርነት ወሬ ሲያወሩ ማለት ነው። ባይዘ የቤተ ክርስቲያንም ሜንታሊቲዋ እሳቤዋ እንደዚህ መሆን አለበት። ስለ ወንጌል ስናወራ ሁሉም ነገር የሚንቀሳቀሰው በዚህ እሳቤ መሆን አለበት። ሁሉም ኢኮኖሚው የሚሰራው፣ የቸርቹ ማህበረሰብ የሚሰራው፣ የቸርቹ ገንዘብ የሚሰራው፣ የቸርቹ ሰው የሚሰራው ይሄንን አይነት ባትዋጉም ስንቅ በማዘጋጀት ገብቷችኋል አይደል? ለማይዋጋው ስንቅ ያዘጋጃል፣ የሚዋጋው ትድርና ይገባል። ሚዲያ ላይ የሚሰራው ስለ ወታደሮቹ ጀግንነት ያወራል። የጦር እንትኖቹ ስለሚወርሱት ቦታና ስፍራ ዲዛይን ያደርጋሉ፣ እቅድ ያወጣሉ። ስለዚህ የቤተ ክርስቲያንን ስራ በዚህ በኩል የመጡትን ኦልሬዲ እኛ ውስጥ ያሉትን የማስታጠቅ ስራ እንሰራለን አይደለ? the work of equipment ማለት ኢኩዊፕ የማድረግ የማስታጠቅ ስራ ነው የምንሰራው። የህብረት ስራችን፣ የቃል ስራችን፣ የጸሎት ስራችን የማስታጠቅ ስራ ነው። የምናስታጥቀው እኮ ተመልሰን ምን ልናረጋቸው ነው? አያችሁ፣ ማስታጠቅ ራሱ ትርጉሙ የሚወጣ ሰው አለ ማለት ነው። እያስታጠቅናቸው ነው። በአንድ በኩል የቤተክርስቲያን ስራ የማስታጠቅ ስራ ነው። እዚህ እሑድ የምንሰራው፣ ሮብ የምንሰራው፣ ሌሎቹም በቤት ህብረቶቻችን የምንሰራው የማስታጠቅ ስራ ነው። በዚህ በኩል ደግሞ የመናጠቅ ስራ ነው ማለት ነው። አያችሁ፣ በዚህ በኩል የማስታጠቅ ስራ እንሰራለን፣ በዚህ በኩል ደግሞ የመናጠቅ ስራ እንሰራለን። በቃ ቤተክርስቲያን ምንድነው ስራው አካላችሁ? ይሄ ሁለቱ ነው። ሌላ ምንም ማወሳሰብ አያስፈልገንም። ይመጣሉ። ኢየሱስ ክርስቶስ እንዳለ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ሲል ይሄን ማለት ነው፣ አስታጥቋቸው ማለት ነው። ከዛ ደግሞ ደቀ መዛሙርቱ ልክ ሲታጠቁ ደግሞ ወዴት ይሄዳሉ ማለት ተመልሰው ወደ መናጠቅ ስራ ይሄዳሉ። የወንጌል ስራ ማለት ነው። እናስታጥቃለን፣ እንናጠቃለን። ቤተ ክርስቲያን ይሄንን ባላንስ የማስታጠቅና የመናጠቅን ባላንስ ሚስ ስታደርግ ነው ነገሮች የሚያጋድሉት ወደ አንድ ማለት ነው። ነገሮች ስራ መስመር የሚስቱት ሲያጋድሉ ነው። ባለፈው እንዳለው የቤተ ክርስቲያን ስቶሪ ኢንታየር ስቶሪ ከመጀመሪያው ክፍለ ዘመን እስካሁን ድረስ ብታዩ ይሄንን ነው የሚነግረን።
የቤተ ክርስቲያን ታሪክ ይሄኛው ነው። የመጀመሪያው ክፍለ ዘመን በማስታጠቁም በመናጠቁም ፓወርፉል ነበሩ፣ ጉልበታም ነበሩ። ስለዚህ ያስታጥቃሉ፣ ይናጠቃሉ። ስለዚህ ቤተክርስቲያን በእጥፍ የምትበዛበት ጊዜ ነበር። ቅድም እንዳልኩ የመፍለሱ ሁኔታ በጣም በብዛት የሚታይበት ሲዝን ነበረ፣ የመጀመሪያዎቹ 1 2 3 ክፍለ ዘመኖች። ከዛ ቤተክርስቲያን መደላደል ስትጀምርና የኪንግደም ሜንታሊቲዋ ቅድም እንዳልኩ የመንግስት ሳቢዋ ሲረጋጋ በቃ አሁን ያስኩት ይበቃኛል፣ አይ አም ፋይን ማለት ስትጀምር ምን መሆን ይጀምራል ማለት ነው። ቅድም እንዳልኳችሁ እዛ ጋር አይቆምም። አሁን የዲክላይን ስቴጅ ይጀምራል ማለት ነው። መንግስታት መፍረስ እንደሚጀምሩት ሁሉ ቤተክርስቲያንም እንደዚሁ ነው። ከቆመች መናጠቅ ካቆመች ማስታጠቅም እያቆመች ነው ማለት ነው። ገብቷችኋል? መናጠቅ ያቆመችው እኮ ማስታጠቅ ስለምታቆም ነው። በትክክል የሚታጠቅ ሰው መናጠቅ አለበት። ወታደር የምታሰለጥኑ ከሆነ የምታበቁ ከሆነ የሚዋጋ ወታደር ነው የሚሆነው። ተዋግቶ አይሸነፍም ማለት ነው። ወታደሩ ተዋግቶ ከተሸነፈ የማስታጠቁ ስራ ላይ ችግር አለ ማለት ወይ ስንቅ ችግር ገጥሞታል፣ ወይ የትጥቅ ችግር ገጥሞታል፣ ወይ የትሬኒንግ ችግር ገጥሞታል፣ የሆነ ቦታ ችግር ገጥሞታል። ስለዚህ በኢንተርናል ፖለቲክስ ውስጥ መንግስታት ቤተክርስቲያንን በውስጥ ጉዳዩ ላይ ትኩረት ስታበዛ ማስታጠቁ ይጎድላል፣ ከዛ መናጠቁ ክፍተት ያመጣል ማለት ነው። ይሄ በቤተክርስቲያን ስቶሪዎች ውስጥ ሁሉ የምታዩት ነው። ቤተክርስቲያን የመቀዛቀዝ፣ የመውደቅ፣ የጨለማ ዘመን ምናምን የምንለው ሲዝኖች ይሄንን ባላንስ ባለመጠበቁ የመጡ ሲዝኖች ናቸው ማለት ነው። ከዛ መንግስታት የሚሰፉበት ወይ አለ አይደለ? ቅድም ስለ ኢትዮጵያ ስናወራ እያወራን ነበር። ኢትዮጵያ መጀመሪያ መስፋት ከፈለገች የምትሰፋው የት ነው? ጎረቤት ሀገር ነው። ባይዘ ከዚህ ሄዳ አሜሪካን ወይም አውሮፓን ሊያዝ ልትል አትችልም። የትኛውም ኪንግደም እንደምታውቁት መጀመሪያ የሚይዘው ጎረቤት ሀገር ነው። ጎረቤት ሀገሩ ነው ኢንፍሉዌንስ የሚያደርገው የትኛውም ኪንግደም። ባይዘ ኢየሱስ ክርስቶስም ለሐዋርያቱ በሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ትእዛዝ ሲሰጣቸው ይሄንን ነው ፕሪንሲፕል የተከተለው። መጀመሪያ የኢየሩሳሌም ፕሪንሲፕል ነገራቸው። ከኢየሩሳሌም ጀምሩ አላቸው። ከጎረቤቶቻችሁ ከአጠገቦቻችሁ ጀምሩ መንግስታችሁን። ከዛ ያ መንግስት እዛ ጋር መጽናት ሲጀምር ወዴት ሂዱ አላቸው? ወደ ይሁዳ አላቸው፣ ጎረቤት ሀገር። ከዛ ጎረቤት ሀገር ላይ ደግሞ እግዚአብሔር መልካም ጊዜን ሲሰጣችሁና ደግሞ እዛ ተናጥቃችሁ ስታፈልሱ ደግሞ ወደ ሰማሪያ ገፋ እያላችሁ ትሄዳላችሁ። ከዛ እስከ ምድር ዳርቻ whichever እናንተ የምትችሉት የመጨረሻው ጥግ ሁሉ ተሰጥቷችኋል። there is no ባውንደሪ የለውም። በቃ እንትን ጋር ሮም ጋር ከደረሳችሁ አላለም። እነ ፖል ሮም ጋር ይቁሙ እንጂ መጽሐፍ ቅዱስ ባይዘ ሮም ጋር አላለም። እስከ ምድር ዳርቻ ነው ያለው። ለዚህ ነው የወንጌል ስራ እነ ጳውሎስ ጋር ያልቆመው በዚህ ምክንያት ነው። እነ ጳውሎስ የምድር ዳርቻ አልደረሱም። ደርሰዋል እንዴ? ደርሰዋል? ኧረ አልደረሱም። በቃ የመጨረሻ የሄዱት ሮም ድረስ ነው። ከዛ በኋላ ግን እስከ ምድር ዳርቻ የሚለው የቤተ ክርስቲያን ተልእኮ ግን ይቀጥላል። the same is true። እቺ ቤተ ክርስቲያን እቺ አጥቢያ ይሄንን የመንግስት ስራ መስራት ከፈለገች መጀመሪያ አካባቢዋ ላይ መስራት ያለባት። በአካል አካባቢዋ ብቻ ሳይሆን እያወራ ያለሁት ባይዘ የመንፈሳዊ አካባቢ። ለምሳሌ እናንተ በቤታችሁ ነው የምትጀምሩት አይደል? ስራ ቦታ ነው የምትጀምሩት፣ የትምህርት ቦታ ነው የምትጀምሩት። ከዛ እዛ ላይ ያልሰራችሁትን የወንጌል የመንግስት ስራ ከሀገር አዲስ አበባ ለቃችሁ ክፍለ ሀገር ለቃችሁ ጎረቤት ሀገር ለቃችሁ ሌላ ዓለም አትሄዱ። ስለዚህ የወንጌል ስራ የሚጀምረው እዚሁ ነው። የምትለማመዱት እዚሁ ነው። የምታዩት ውጤቱን እዚሁ ነው። ከዛ ነው እየሰፋችሁ የምትመጡት። ጌታ ስሙ ይባረክ። እንደዚህ እናድርግ። ከዚህ በፊት ይሄንን ተናግሬያለሁ፣ ግን አሁንም መናገር ስላለብኝ ማቴዎስ 16:18 ላይ ያለውን ቃል ከዚህ አሁን ከምናወራው የኪንግደም እሳቤ አንጻር ለዚህ ኢምፖርታንት ለዚህ ዓላማ ኢምፖርታንት ስለሆነ ማለት ነው፣ ለዚህ ለምንሰራው ለወንጌል ስራ ኢምፖርታንት ስለሆነ እንየው። ማቴዎስ 16:18 እንደዚህ ይላል። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አያሸንፏትም። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። ይኸውላችሁ
የመንግስተ ሰማያት መክፈቻ እሰጥሃለሁ ነው ያለው። መጀመሪያ he's talking about the kingdom of God። አሁን የእግዚአብሔር መንግስት ሪፕሬዘንታቲቭ ቤተክርስቲያን ነች ካልን ቤተክርስቲያን የምትሄድበትን መንገድ እዚህ ጋር ኢየሱስ ክርስቶስ ለጴጥሮስ ነግሮታል። ባለፈው በደንብ እንዳወራ ነው ይሄ ሐሳቤ አንደርስታንድ የምናደርገው ቅድም እንዳልኩት የመጀመሪያውን ክፍለ ዘመን የጦርነት የመንግስታት ሐሳቤ ስናውቅ ነው። እና ኢየሱስ ክርስቶስ የሰጠው ምሳሌ በዛ ዘመን የነበረውን የጦርነትና የመንግስታትን እይታ ነው። እዚህ ጋር ቁጥር 16 ላይ ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚች አለት ላይ ቤተክርስቲያን እሰራለሁ፣ የገሃነም ደጆችም አያሸንፏትም ነው ያለው። የገሃነም ደጆችም አያሸንፏትም። ቤተክርስቲያን የገሃነም ደጆች አያሸንፏትም። ለምንድን ነው ኢየሱስ ክርስቶስ ይህንን ቃል የተናገረው? በዛ ዘመን ነገስታት መንግስታቸውን ማስፋት ሲፈልጉ ምንድን ነው የሚያደርጉት? ወታደሮቻቸውን ያሰለጥናሉ፣ ያዘጋጃሉ፣ ከዛ የጦር ነጋሪ ይመታሉ፣ ከዛ ማሸነፍ ወደሚፈልጉት መንግስት ይሄዳሉ። ለምሳሌ የግሪክ መንግስት ያሸነፈው የባቢሎን መንግስት ነበረ። የባቢሎን መንግስት ሲያሸንፍ የግሪክ መንግስት መጀመሪያ ምንድነው ያደረገው? ወታደሮቹን ይዞ ግሪክ የባቢሎን መንግስት ወደሚገኝበት ግዛት ይሄዳል። አሁን ግዛቱ ጋር ሲሄድ በዛ በኩል ያሉት ነገስታት ይሰማሉ፣ ጦር ይዞ እየመጣ ነው የሚል ማለት ነው። ልክ እንደኛ ዘመን በስልክ ወይም ባይሆንም የራሳቸው ይሄን የሚያደርጉ ሰላዮች አሏቸው። ይሄ መንግስት ጦር ይዞ እየመጣ ነው። ስለዚህ ምንድነው የምታደርጉት? ይሄ መንግስት ምን ያደርጋል? ያለውን መንግስት ለመከላከል እሱም ደግሞ የራሱን ጦር ይዞ ይወጣል ማለት ነው። ከዛ የራሱን ጦር ከየት ነው ይዞ የሚወጣው? ከከተማው ነው። ከከተማው ይዞ ሲወጣ የት ላይ ይገናኛሉ ማለት ነው? ሜዳ ላይ፣ የጦር አውድማ የምንለው ማለት ነው። ሜዳ ላይ ይገናኛሉ። ስለዚህ የዛ የጦር ሜዳ ወይም የዛ የጦር አውድማ ላይ ጦርነቱን ያካሂዳሉ። መንግስቱን ማስፋፋት የፈለገው ወገንና አይ መንግስቴ እንዲፈርስ አልፈልግም የሚለው ሁለቱ ወገኖች ይህንን ጦርነት ካካሄዱ በኋላ አንዱ ወገን ያሸንፋል አይደል? ከዛ አንዱ ወገን ሲያሸንፍ የተሸነፈው ወገን ጦርነቱን ወታደሮቹን ሳያስጨርስ በፊት ተመልሶ የተቀሩትን ወታደሮች ይዞ ከተማው ይገባል። ከዛው ከተማ ይገባና የከተማ መዝጊያዎች፣ ቅጥሮች አሏቸው ከተማዎቻቸው፣ እሱን ጥርቅም አድርገው ይዘጋሉ። አሁን ያሸነፈው አካል ምን ያደርጋል? ምንድነው የሚያደርገው? ያሸነፈው አካል አሸንፏል። እንትኑን ላይ ምንድነው ሜዳው አውድማ፣ የጦር አውድማው ላይ አሸንፏል። ግን የተሸነፈው ወደ ከተማው መጥቶ ወደ ራሱ ከተማውን ዘግቶ ከተማ ውስጥ ተደብቋል። ምንድነው የምታደርጉት? በቃ አሸንፍ ያለው ብላችሁ ወደ ሀገራችሁ ትመለሳላችሁ ወይስ ቀጣዩን የጦርነት ድርሻ ትወጣላችሁ ነው? አንዳንድ መንግስታት ምን ያደርጋሉ መሰላችሁ? ይሄንን ስለሚያውቁ ጦርነቱን ሊሸነፉ የሚችሉባቸው ጊዜያቶች እንዳሉ ስለሚያውቁ ቅጥሮቻቸው በጣም ጠንካራና በጣም ረጃጅም አሉ። ባይዞ አንዳንድ መንግስታት ባይዞ ብዙ አመት የቆዩት በጣም የጦር ብቃት ስላላቸው ብቻ አይደለም። 100 አመት፣ 200 አመት፣ 300 አመት እንደዚህ የሚቆዩ መንግስታት የጦር ብቃት ስላላቸው ብቻ አይደለም የሚቆዩት። ባይዞ ከተሞቻቸው ቅጥራቸው በጣም ጠንካራና ረጅም ስለሆነ ነው። ስለዚህ ሜዳ ላይ ጦርነቱን ቢሸነፉ እንኳን ያ ያሸነፈው አካል ከተማ ውስጥ መግባት ስለማይችል ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ አልኩኝ በዳንኤል ጊዜ ንጉስ ማን ነበረ? ይቅርሱ ኖት ናቡከደነፆር ጣት የተጻፈበት ብልጣሶር። ንጉስ ብልጣሶር የእግዚአብሔርን ቤት ስላረከሰ ጣት ወጥቶ ተጽፎበት ነበር እና ጧት ወጥቶ ሲጻፍበት ደንግጦ ዳንኤል ተጠርቶ ምንድነው የሚለው ሲባል ምን ተባለ? መንግስት ዛሬ ማታ ካንተ ምን ይሆን ይመስላችኋል? አክቹአሊ ምንድነው የተፈጠረው? የዛን ጊዜ ሂስቶሪካሊ ሪኮርዱ አለ። ምክንያቱም ብልጣሶር የሚታወቅ ንጉስ ነው በዛ ዘመን በሂስትሪ ማለት ነው። የተደረገው መሰላችሁ እነዚህ ወታደሮች በጣም ጠንካራ የሆነ ከተማ ስለሰራ እሱ ያሰበው መንግስት አይፈርስም ብሎ ነው። ጠንካራ ከተማ ቅጥሩ በጣም የማይነካ የማይደፈር ከተማ ስለሰራ ንጉስ ብልጣሶር አልነካም ብሎ ነበር ያሰበው። ከዛ እግዚአብሔር ግን ጣት አወጣበት። አይገርምም? እግዚአብሔር ጣት አወጣበት እና ዛሬ ማታ መንግስት ለሁለት ይከፈላል ተባለ። ይወሰዳል መንግስት ተባለ።
አሁን ብልጣሶር ምናልባት እያሰበ ያለው ይሄማ ሊሆን አይችልም። ለምን? ከተማዬ ቅጥሬ በፍጹም የማይነካ የማይገረሰስ የማይነካ ነው። ስለዚህ በአንድ ማታ የሚፈጠር ነገር የለም ብሎ በጣም እርግጠኛ ሊሆን ይችላል። ግን የተፈጠረው ምንድነው ታውቃላችሁ? ከውጭ የነበሩት ነገስታት ወደ ከተማው የሚገባው ውሃ ከውጭ ገደቡት። ስለዚህ ውሃው የሚገባበት ጉድጓድ አለች አይደለ? ቱቦ ውሃ ወደ ከተማው የምትገባበት እንዳይገባ ውሃውን ገደቡት። ሲገድቡት ያ ቱቦ ምን ሆነ? ደረቀ። ስለዚህ ምን ሆነ ማለት ነው? ክፍተት ተገኘ ማለት ነው። ስለዚህ ወታደሮቻቸውን በዛች ቀዳዳ አስገብተው ነው ባይዞይ ንጉስ ብልጣሶርን የገደሉት። this is what happened historically ማለት ነው። ይሄን ልላችሁ የፈለኩት ምንድነው? ነገስታት የሚተማመኑት በምናቸው ነው ማለት ነው? በቅጥራቸው ነው። በሰሩት ከተማ ቅጥር ነው። ኢየሩሳሌም ትዝ ይላችሁ እንደሆነ የመሸነፏ የመጨረሻ ደረጃ የታወቀው ቤተ መቅደሱ መወረሩና መርከሱ ብቻ ሳይሆን የከተማዋ ቅጥሮች ምን ብለው ነበር ይላል? ፈርሰውና ተቃጥለው ነበር ይላል። እና ሲያዝኑ የነበሩት ይህ በመሆኑ ጭምር ነው። የባቢሎን መንግስት እስራኤልን እንዳሸነፈ ለመጨረሻ ጊዜ ያረጋገጠው ቤተ መቅደሱን ከማዋረዱ በተጨማሪ ከተማዋን አፍርሶ አቃጥሏት ነበረ። ስለዚህ ይሄንን ሐሳብ ኢየሱስ ክርስቶስ ለጴጥሮስ ለቤተ ክርስቲያን ምክንያቱም ቤተ ክርስቲያኔን እሰራለሁ የገሃነም ደጆችም አያሸንፏትም ስለሆነ ያለው ይሄንን ሐሳብ ምን አለው? ይሄንን ጦርነት ካሸነፈ በኋላ ያ ያሸነፈው አካል ምን ያደርጋል? ይሄንን መንግስት ማፍረስ ከፈለገ እስከ መጨረሻው አፍርሶ የራሱን መንግስት መትከል ከፈለገ ይሄንን ከተማ ምን ማድረግ አለበት? መውረር አለበት። ይሄንን ከተማ ማቃጠል አለበት። ስለዚህ ምን ያደርጋል ማለት ነው? ሄዶ ጥንካሬው ካለው ብቃቱ ካለው አቅሙ ካለው ይሄን የዚህን ከተማ ቅጥሮች በሮች ያፈርሳቸዋል። በሮቹን ካፈረሳቸው በኋላ ወደ ከተማው ይገባል። ወደ ከተማው ከገባ በኋላ ምንድነው የሚያደርገው? ሂስቶሪካሊ ሰዎችን ሁሉ ወደ ራሱ መንግስት ያፈልሳል፣ ያግዛል። ከዛስ ከተማዋ ምን ያደርጋታል? ያቃጥላታል። ይሄ ማለት ያ መንግስት ከዛ በኋላ እስከ መጨረሻው ድረስ ታሪኩ፣ ዝናው፣ ክብሩ አበቃ ማለት ነው። ይሄንን ስቶሪ ወዴት ይዞት መጣ ኢየሱስ? ወደ ቤተ ክርስቲያን አመጣው። ምን እያለ ነው ኢየሱስ ክርስቶስ? እያወራን ያለነው ስለ ብርሃን መንግስትና ስለ ጨለማ መንግስት ነው። የብርሃን መንግስት በኢየሱስ አማካኝነት በኢየሱስ ሞትና ትንሳኤ በጦር ሜዳው ላይ ተሸንፏል። በዚህ ጦርነቱን ያሸነፈው እኛ አይደለንም፣ ኢየሱስ ራሱ ነው። በሞትና ትንሳኤው ኢየሱስ ጦርነቱን አሸንፎታል። ጦርነቱን ካሸነፈው በኋላ ግን ምን አደረገ? ጠላት ወደ ኋላ ተመለሰና ከተማው ገባና ከተማውን ጥርቅም አድርጎ ዘጋ። ከዛ እስከ ዛሬ የማረካቸውን ሰዎች እዛው ከተማ ውስጥ አስቀመጣቸው፣ እንዳይንቀሳቀሱ አደረጋቸው፣ ዘጋባቸው። ከዛ ኢየሱስ ምን አደረገ? ጦርነቱን ካሸነፈው በኋላ የጦርነቱን ክብርና ኃይል ለማን ሰጠ? ለቤተ ክርስቲያን ሰጠ። ከዛ ምን አላት? ቤተ ክርስቲያንን ሂጂ፣ የገሃነም ደጆች አያሸንፉሽም። the gates of hell ነው የሚለው። ያ ክፉ የሰራው ያ መዝጊያ ያ በር ያ አጥር አያሸንፉሽም። ግን ምን ማድረግ አለብሽ? ሂጂ። አሁን የወንጌል ስራ ማለት ይሄ ስራ ማለት ነው። ብዙ የተዘጋባቸው በጣም ብዙ የተዘጋባቸው ብዙ በጨለማ ውስጥ ያሉ ጠላት ዘግቶባቸው የተቀመጡ ክርስቶስ ኢየሱስ ጦርነቱን እንዳሸነፈ እንኳን የማያውቁ ያልሰሙ ስለማሸነፉ ምንም አይነት እሳቤ የሌላቸው የሚነግራቸው ያጡ ጠላት ቆልፎባቸው በር ዘግቶባቸው ከጀርባው አርጎ የተቀመጠባቸው ሰዎች አሉ። ቤተክርስቲያን ምንድነው የምታረገው? ቅድም እንዳልኳችሁ ሁለት ምርጫ አላችሁ። ጦርነቱን ኢየሱስ አሸንፎታል ብለን በየቀኑ በየሳምንቱ መዝሙር እያወጣን መዘመር፣ ከዛ ጠላት የያዘውን ከተማና የያዘውን ክልልና የያዛቸውን ሰዎች እንዳቀፋቸው እንደያዛቸው ወደ ሞት እንዲነዳቸው ማድረግ። አይ ይሄንማ አንፈቅድም። ኃይሉም ጉልበቱም ቤተክርስቲያን ተሰጥቷታል። ስለዚህ መሄድ አለብን። ጦርነቱን ብናሸንፍም ድሉ አላለቀም። ሄደን ማፍረስ አለብን። ሄደን ሰዎችን ወደ ክርስቶስ መንግስት መማረክ አለብን ብለን ሄደን ማድረግ እንችላለን። የእግዚአብሔር ቃል እንደሚናገረው ፓወሩ የገሃነም ደጆች አያሸንፉሽም ነው። ከሄድሽ አያሸንፉሽም። ከተቀመጣችሁስ ገብታችሁ ማሸነፍ የሚኖረው ስትሄዱ ነው። ቤተክርስቲያን ከሄደች ኢየሱስ ቃል ገብቶላታል የገሃነም ደጆች እንደማያሸንፏት።
ነገር ግን ቤተክርስቲያን እየሄደች ነው ወይ ነው ጥያቄው። አሁን we are getting way too comfortable። በጣም ተመችቶናል። ወንበሮቹ ተመችቶናል፣ ሙዚቃ መሳሪያው ተመችቶናል፣ የምናረጋቸው ነገሮች ተመችቶናል። ያለን ሰው የሚበቃን ይመስለናል። we are fine። ይህ ግን የኢየሱስ ክርስቶስ ትእዛዝ ለቤተ ክርስቲያን አይደለም። ለቤተ ክርስቲያን የክርስቶስ ትእዛዝ ሂዱ ነው። ሲሄዱ አይታችሁ እንደሆነ በሐዋርያት መጽሐፍ 1000 3000 5000 ይጨመሩ ነበር ያለ እግዚአብሔር ቃል ሲናገር። በሄዱበት ሁሉ እግዚአብሔር ድልን ይሰጣቸው ነበር። ድሉ በምን እንደሚታወቅ ታውቃላችሁ? በሚፈልሱት ሰዎች ነበር የሚታወቀው። ምክንያቱም ጠላት ቆልፎ የያዘው ሰዎችን ነዋ። ባይዞኬ የክርስቶስ መንግስት እኮ የምታስለቅቀው ወርቅና ክብር እኮ አይደለም። ሌላ ወርቅና ገንዘብ ምናምን አይደለም የምናስለቅቀው። ሰዎችን ነው ወደ እግዚአብሔር መንግስት የምናፈልሰው። ስለዚህ ከሄድን በምን ይታወቃል? በሚፈልሱት ሰዎች ይታወቃል። እንዴት እንዳልሄድን አወቅ ካላችሁኝ ግን ይኸው ያሉት ሰዎች 3 ዓመት ሙሉ አንድ አይነት ሰዎች ከሆነ የምታዩት ቤተክርስቲያን መሄድ አቁማለች ማለት ነው። ይሄ ማለት እኮ ትርጉም ሁሌ አንድ አይነት ፊት እያያችሁ ከሆነ አዲስ ሰው እየመጣ ካልሆነ አዲስ ፊት እየፈለሰ ካላያችሁ የሚነግረን ቤተክርስቲያን ቆማለች፣ ሄዳ የገሃነም ደጆችን እያፈረሰች አይደለም የሚለውን ነው። ስለዚህ የዛሬ መልእክታችን የቤተክርስቲያን ድርሻ የገሃነም ደጆችን ማፍረስ ነው። መብቷ አላት አለ ማፍረስ። አይ እኔ ተቀምጫለሁ ብላል። ባይዞ ለብዙ 100 ዓመታት እኮ ይሄ ሆኗል። ቤተክርስቲያን አይ በቃ ያለኝ ይበቃኛል፣ ህንጻ ሰርቻለሁ፣ የሚያማምሩ ካቴድራሎች አሉኝ፣ ሰውም በቂ ነው፣ ያለኝ ይበቃኛል፣ ገንዘብም ቢሆን አለኝ፣ ከመንግስት ጋርም ተሻርኬያለሁ፣ ስለዚህ ጥሩ ነገር ላይ ነው ያለሁት ብላ ተቀምጣለች። ጠላት ታዲያ እነዛን ሁሉ ህዝቦች ወደ ሞት ግዞ ይዟቸው ሄዷል። ይሄ ደግሞ ቤተክርስቲያን የምትወጣበት ሲዝን ከሆነ መውጣቷ የሚታወቀው ሰዎችን በማፍለሷ ነው። የቤተ ክርስቲያን ድልና ስኬት ሌላ ምንም መለኪያ የለውም። ባይዞ there is nothing else። ሌላ KPI ምናምን ብታዘጋጁ የቤተ ክርስቲያን ድል ምልክት አይደለም። ብዙ ዲክ እንትን ብናረግ እንትን ብናስቀምጥ አምና ከነበረን ቀለም ብንቀይር ሳውንድ ሲስተም ብናስተካክል የሆነ ሙዚቃ መሳሪያ የተሻለ ብናረግ እንትን ብናረግ ኖ ኖ ኖ ኖ ኖ የቤተ ክርስቲያን ስኬት መለኪያው አንድና አንድ ብቻ ነው። የገሃነም ደጆችን ሄዳ አፍርሳለች ወይስ አላፈረሰችም ነው። በቃ ይሄው ነው መለኪያው። ሌሎቹ ነገሮች ሁሉ እንደ መለኪያ አይቆጠሩም። ምክንያቱም እግዚአብሔር እዚች ምድር ላይ የሰራው የሰማይን መንግስት ነው ለቤተ ክርስቲያን። ስለዚህ we have to show የመንግስት ባህሪ ማሳየት አለብን። የኪንግደም ባህሪ ማሳየት አለብን። ተስፋፊነት ማሳየት አለብን ማለት ነው። አይ ነው ቃሉን አንወደውም፣ ግን ተስፋፊነት ማለት ነው። ሚስፋፋ መሆን አለብን። የሚወጣ መሆን ያለብን የሚሄድ ሚስፋፋ ማለት እዚህ ጋር ብቻ ይሄን ቸርች ብቻ ማስፋፋት አይደለም። ቅድም እያወራን ነበር። 7-8 አጥቢያ ቸርቾች በየቦታው እየተከፈቱ ነው። yes this is a sign። ይሄ ነው ምልክቱ፣ የስኬት ምልክቱ ነው። 7 የነበሩትን ለምን ነው 77 ማናደርጋቸው ነው ጥያቄው። ለምንድን ነው? ምክንያቱም አያሸንፏትም ብሎ 4 ነጥብ የዘጋው ኢየሱስ ራሱ ነው። የገሃነም ደጆች there is no ማለት እንትን የለውም እኮ ባይዞ ያልገባችሁ ነው። እንትን የለውም፣ ውጊያ እኮ የለውም። ምክንያቱም ውጊያ ኦልሬዲ የተደረገ ውጊያ ነው። the war is already lost the battle is already lost። ጦርነቱ እኮ ኦልሬዲ ተሸንፎታል ጠላት። ሄደንኛ የምንዋጋው ጦርነት የለም፣ የምንነጥቀው ህዝብ እንጂ። ትዝ ይላችሁ እንደሆነ እስራኤላውያን ይሄንን ብዬ ወደ መጨረሻ ይመጣለሁ። እስራኤላውያን 420 ዓመታት በግብጽ ምድር ሲኖሩ ብዙ ተበዝብዘው ነበር አይደለ? ብዙ ተበዝብዘዋል፣ ብዙ ተወስዶባቸዋል፣ ብዙ በባርነት ኖረዋልና ከዛ እግዚአብሔር በሙሴ በኩል ፈርዖንን ከተገዳደረው በኋላ ፈርዖን መጀመሪያ ምን አለ? ኖ አለ፣ የማይሆን ነገር ነው አለ። ከዛ እግዚአብሔር በድንቅ በተአምራት ጣቱን ካሳየው በኋላ መጨረሻ ላይ ሲያቅተው ጦርነቱን ሲሸነፍ ለቀቀ። ምን አለ? በቃ ተሸንፍ ያለው ውጡ አላቸው። አሁን ውጡ ሲላቸው እስራኤላውያን 2 ቾይስ አላቸው። አረ ጉድ ይሄ 420 ዓመት የያዘን ሰው ልቀቁ ብሎናል፣ በሉ ፈርጥጣችሁ ሩጡ ማለት ይችላል። ገብቷችኋል አይደል? ፈርጥጠው ምንም ነገር ሳይዙ። ምክንያቱም እነዚህ ሰዎች እኮ 420 ዓመታት በግዞት የነበሩ ሰዎች ናቸው። ድንገት ፈርዖን ሂዱ ሲላቸው እንዴ ይሄ ሰው የሐሳብ ሊቀይር ይችላል ብለው አስበው የለበሱትን ልብስ እንኳን በትክክል ሳያስተካክሉ ሮጠው ማምለጥ ይችላሉ አይደል? ሁለተኛ ግን ደግሞ አማራጭ አላቸው። ሁለተኛው አማራጭ 420 ዓመት ስንገዛ ያፈራናት ንብረት አለች። ያቺ ንብረት ደግሞ ያስቀመጥነው እናንተ ቤት ነው፣ ፈርዖኖች ቤት ነው። ስለዚህ እሱን ሰብስበን እሱን በዝብዘን እሱን ወስደን ነው የምንሄደው።
እሱን የማድረግ መብት አላቸው። እስራኤላውያን የቱን ያደረጉት? የቱን ያደረጉ ይመስላችኋል? ሁለተኛውን ነው። ትቀልዳላችሁ እንዴ? ምክንያቱም ድሉን የሰጣቸው እግዚአብሔር ነው። ለምንድን ነው የሚፈሩት? ኦልሬዲ ድሉን እኮ ያገኙት በፈርዖን በጎ ፈቃድ አይደለም፣ በእግዚአብሔር ኃይልና ጉልበት። አማራጭ ሲያጣ በኩሩ ሲመታበት የሰጣቸው ነፃነት ነው። ስለዚህ ነፃነታቸውን ይዘው ዝም ብለው አልሄዱም። እስከ ዛሬ ድረስ የተበዘበዝነውን ገንዘብ የተበዘበዝነውን ሀብት ሁሉ ተመልሰን ከእናንተ ቤት ከግብፃውያን ቤት በዘበዙ ነው የሚለው። ተሸክመው ነው የወጡት። እንደዚሁ ነው። ስለዚህ ኢየሱስ ክርስቶስ በመስቀሉ ጠላትን አሸነፈው። የተቀረውን ለቤተ ክርስቲያን ሰጠ። ሄዳችሁ በዝብዙ፣ ሄዳችሁ ማርኩ፣ ሄዳችሁ አፍልሱ አለን። እኛ ምን እያደረግን ነው ጥያቄው። አያችሁ፣ አሁን በዚህ ዘመን ብዙ ስትራቴጂ እናወጣለን። እንትና ነው እንትን ወንጌላዊ፣ እንትና ነው ፓስተር፣ እኔ እኮ አይመለከተኝም፣ የእነንትና ስራ ነው። እንደዚህ የሚባል ነገር የለም ቤተ ክርስቲያን ውስጥ። ሁሉም የቤተ ክርስቲያን የሁሉም ስራ ነው። የወንጌላዊ ስራ አይደለም፣ የፓስተር ስራ አይደለም፣ የጥቂት አገልጋዮች ስራ አይደለም፣ የሆኑ የተመረጡ ሰዎች ስራ አይደለም፣ የሁላችንም ስራ ነው። ስለዚህ ዛሬ ምንድን ነው የምናደርገው? we have a choice፣ ምርጫ አለን። አይ የወንጌላዊ ተብሎ የተመረጡ ሰዎች አሉ፣ ወንጌል የሚሰሩት እነሱ ናቸው፣ እኔ ኑሮዬን ነው የምኖረው ማለት እንችላለን። እሱን ካደረግን እየመረጥን ያለነው ብዙዎች ታስረው እንዲቀሩ፣ ብዙዎች በጠላት እስራት ውስጥ እንዲቆዩ፣ ብዙዎች ወደ ሞት እንዲነዱ እየፈቀድን ነው ማለት ነው። ጉልበቱ እያለን፣ አቅሙ እያለን፣ ስልጣኑ ተሰጥቶን ሳለ ይሄ ግን ምርጫ አለን፣ መቀመጥ እንችላለን። አይ እሱ አይገባም፣ እግዚአብሔር ለቤተ ክርስቲያን ስልጣንን ሰጥቷታል፣ ቁልፉን ሰጥቷታል፣ ስለዚህ እንናጠቃለን የምንል ከሆነ ደግሞ ይሄ የሁላችንም ስራ ነው ማለት ነው። ቅድም እንዳልነው ስራውን እንዴት ነው የምንሰራው? ከኢየሩሳሌም እንጀምራለን። ቤተሰባችሁ ውስጥ ያልደኑ ሰዎች አሉ ወይ? የጌታን ወንጌል ነግራቻችኋል። ለነሱ ቤታችሁ ውስጥ ያሉ በስራ የሚያግዟችሁ፣ የስራ ቦታ፣ ትምህርት ቤት፣ ጎረቤት የነገራችሁት ሰው አለ ወንጌል? እስቲ ዛሬ ወደ አእምሯችሁ የሚመጣ ምናልባት ወንጌል የምትነግሩት ሰው ልትነግሩት የተገባ ሰው አለ? ከዛ ከኢየሩሳሌም ጀምሩ። ከዛ እሱ ላይ እግር ስትረግጡ ደግሞ ወደ ይሁዳ መሄድ ትጀምራላችሁ። ከዛ ሰፋ ብላችሁ ሰፈር አካባቢ በደንብ መስፋፋት ትጀምራላችሁ። ከዛ ከተማ ውስጥ ደግሞ የጀማ ወንጌል ትሄድ። ከዛ ክፍለ ሀገር ከሀገር ውጪ መስራት ትጀምራላችሁ። ይሄኛው አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ለወንጌል መጸለይ አለብን። ቅድም እንዳልኳችሁ ወንጌል ተቃዋሚ አለው፣ ባላንጣ አለው፣ ሪዚስት የሚያደርገው አለው። ጦርነቱ ስላሸነፈ ሳይሆን ግን በር ዘግቶ የተቀመጠ ግን አለ። በር ዘግቶ ቆልፎ የተቀመጠ አለ። መጸለይ ያለብን ኃይል እንዲለቀቅ። ምክንያቱም ይሄንን በእኛ ጉልበት የምናደርገው አይደለም። እኔና እናንተ በስጋ ጉልበታችን የምንሰራው ስራ ስላልሆነ ለወንጌል መጸለይ አለብን። ወንጌል ጸሎት ይፈልጋል። ኢትስ ኖት ማጂክ። ገብቷችኋል አይደል? ማጂክ አይደለም፣ ጸሎት ነው። በመንፈሳዊ ጉልበት የሚነጠቅ ነው። በመንፈሳዊ ጉልበት የሚሰራ ነው። ስለዚህ ለወንጌል መጸለይ አለብን። ቤተክርስቲያን ወንጌል እንድትሰራ፣ ቤተክርስቲያን ላሉት የወንጌል አገልጋዮች፣ በዓለም ዙሪያ ለሚሰሩ የወንጌል አገልጋዮች መጸለይ አለብን። ሰዎች እንዲድኑ፣ ከጠላት እስራት እንዲያመልጡ፣ ጠላት አቅሙን እንዲያጣ። ገብቷችኋል? በማታለልና በማጭበርበር የያዛቸውን አፍኖ የያዛቸውን ሰዎች እንዲለቅ መጸለይ አለብን። ሌላው ደግሞ በገንዘባችን ለወንጌል መስራት አለብን። እናንተ እግራችሁ ያልሄደው ቦታ በጸሎት በመንፈስ ትሄዳላችሁ፣ በገንዘብ ደግሞ በሰው በኩል ትሄዳላችሁ ማለት ነው አይደል እንዴ? እናንተ አልደርስ ካላችሁ የሆነ ቦታ ወንጌል ይሰራል ብላችሁ ያሰባችሁት ቦታ እናንተ ባትሄዱ ሁለት ነገር ማለት ትችላላችሁ። እዛ ቦታ በጸሎት በመንፈስ መሆን ትችላላችሁ፣ በማስለቀቅ ማለት ነው። ለዛ ነው የምትጸልዩት። ግን ደግሞ የወንጌል ስራ በጸሎት ብቻ የሚሰራ ስራ አይደለም። እኛ መሄድ አለብን። እንደው ብዙ ጊዜ እኔ እል ነበር፣ ለምንድን ነው ኢየሱስ የወንጌልን ስራ በጣም ፊብል ለሆኑ ደካማ ለሆኑ ለሰዎች የሰጠው? ለምን ለመላእክት አልሰጠም ይሄንን ስራ? ዋይ ፒፕል፣ ለምን ሰዎች ምን እኛ እንደዚህ ነን እኮ በቃ አይሁን አርክተን አናረካም፣ በቃ እንትን አንልም፣ ለምንድን ነው ብዬ ጠይቃለሁ። ግን እሱ ጥያቄ እንዳለ ሆኖ የወንጌል ስራ የሚሰራው በማን ነው? በሰዎች ነው። ስለዚህ እናንተ መሄድ ካልቻላችሁ ለሚሄዱ ሰዎች ደግሞ እግራቸው የምትሆኑት እናንተ ናችሁ። እነሱን በመደገፍ ቤተሰባቸውን በመደገፍ የሚያስፈልጋቸው ነገር ላይ በመሙላት በገንዘባችሁ ወንጌልን መስራት አለብን። በቃ ሌላ ምንም መንገድ የለም። ስለዚህ ዛሬም የዚህ መልእክቴ ማጠቃለያ ወንጌል ከናንተ ውጪ በማንም አይሰራም።
ወንጌል ምን ሰራው ራሳችን በመሄድ ነው፣ በመጸለይ ነው፣ ገንዘብን በመስጠት ነው። ይሄንን ካላደረግን የሚሄድ በራሱ የሚሄድ ወንጌል የለም። ቤተክርስቲያን እየቆመች ነው። ቤተክርስቲያን ከቆመች የእግዚአብሔር መንግስት ይሄድ አይደለም ማለት ነው። ስለዚህ ዛሬ ይሄንን የእግዚአብሔር ቃል በውስጣችን እንዲሰርጽ የወንጌል ጉዳይ የመንግስት ጉዳይ እንደሆነ በእንደዚህ አይነት ጭካኔ የወንጌልን ስራ ለመስራት እንድንበረታ በእውነት ዛሬ ልባችን የእግዚአብሔር መንፈስ እንዲያበረታው አደራ አላችኋለሁ። ይሄንን ብዬ ልጨርስ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ከ3 እስከ 4 ያለው ላይ ጳውሎስ ለጢሞቴዎስ የሚመክረው ምክር አለ አይደል? በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በምድራዊ ወይም በሌላ ነገር ራሱን አያጠላልፍም ይላል። ኦር ዘ ሲቪሊያን ነው ቅድም ያልኳችሁ። በቃ ጳውሎስ ጢሞቴዎስን ያዘዘው የመከረው እንዲህ ነው። አዛዥ አላችሁ። ስለዚህ የወንጌል ስራ የሁል ጊዜ ወታደር ሁል ጊዜ እንደምታዩት ወታደር ነው። አለባበስ ወታደር ነው። ጥንቃቄ ወታደር ነው። ዝግጅቱ ወታደር ነው። ልክ እንደዛ ትጉ ወታደር መሆን አለብህ ብሎ ጢሞቴዎስን እንደመከረው የዘንድሮ ምክር ይሄው ነው። እግዚአብሔር የሚመክረን ለወንጌል ስራ የበረታን እንድንሆን ነው። እግዚአብሔር ይመስገን።